ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ከብዙ ጊዜያት በኋላ ተመልሰናል። ከዚህ በኋላ ሚድ ኤግዛም ኤንድ ፋይናል እየደረሱ ስለሆነ የእነሱን ምንሰራ ይሆናል። ከእናንተ የሚጠበቀው የምትፈልጉትን ሚድ ኦር ፋይናል ኤግዛም የሚሰራላችሁን ኮሜንት ሴክሽን ጋር መጻፍ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁን አብራችሁን ቆዩ። አንደኛ ጥያቄ፣ ይሄ አዲስ አበባ ዩኒቨርሲቲ ሎጂክ ሚድ ኤግዛም ነው። አንደኛ ጥያቄ፣ ሎጂክ ኢዝ ብራንች ኦፍ ፊሎዞፊ ዛት ስተዲ ኮሬክት ሪዝኒንግ። የስ ትሩ። ዋይ? ሎጂክ ሪዝኒንግ ነው፣ አርጊመንት ነው፣ ክርክር ነው። ሎጂክ ሪዝኒንግ ነው። ሜን ፖይንቱ ሎጂክ ምንድን ነው? ሪዝኒንግ ነው። ሁለተኛ ፊሎዞፊ ሀስ ስፔሲፊክ ሳብጀክት ማተር ላይክ አዘር ሳይንስ። ምንድን ነው የሚለን? ስፔሲፊክ ሳብጀክት ማተር አለው እንደ ሌሎች ሳይንሶች። ማን ፊሎዞፊ አለው? የለውም። ለምን? ሞጁላችን ጋር እንደተቀመጠው ፊሎዞፊ ስፔሲፊክ የሆነ ሳብጀክት ማተር የለውም እንደ ሌሎች ሳይንስ። ጀስት ኢንትሮዳክሽናችን ጋር ማየት እንችላለን። ምን ይላል? ፊሎዞፊ ኢዝ ዘ ስተዲ ኦፍ ጀነራል ኤንድ ፋንዳሜንታል ፕሮብለም ነው። ታች ዝቅ ብላችሁ ደግሞ ምን ይላል? ኢትስ ዲፊካልት ቱ ዲፋይን ፊሎዞፊ ኢን ስፔሲፊክ ሳብጀክት ማተር። በስፔሲፊክ ሳብጀክት ማተር ፊሎዞፊ መግለጽ ከባድ ነው ይላል ማለት ነው። ሶ የሁለተኛው መልሳችን ፎልስ ይሆናል ማለት ነው። ሶስተኛው እናልፋለን። አርጊመንት መስት ኦልዌይስ ኮንቴን አትሊስት ቱ ኮንክሉዥን ይላል። አንድ አርጊመንት አትሊስት ሁለት ኮንክሉዥኖች ይይዛል የሚለን። ይሄ ሞጁል ጋር በቀጥታ አለ። ኮንክሉዥናችን ኦልዌይስ አንድ ነው። ፕሪሚሳችን ግን ዋን ኦር ሞር መሆን ይችላል ማለት ነው። ወደ ኔክስት ኮሽን እናልፋለን። አራተኛ ጥያቄ ምን ይላል? ኢንዳክቲቭ አርጊመንትስ ፕሮቫይድ ፕሮባብል ሳፖርት ቱ ዘ ኮንክሉዥን። ኮንክሉዥን ፕሮባብሊ ሳፖርት የሚያደርጉት ኢንዳክቲቭ አርጊመንቶች ይላል። ይሄ ጀስት ትሩ ነው። ኢንዳክቲቭ አርጊመንት እና ዲዳክቲቭ አርጊመንት ሞጁላችን ጋር እንዳሉት በአጭሩ ለመናገር፣ ኢንዳክቲቭ አርጊመንት ማለት ኮንክሉዥኑ ፎልስ የመሆን እድሉ ምንድን ነው? ኢምፕሮባብል ነው። ፕሮሚሶቹ ትሩ ከሆኑ ጀስት ፕሪሚሶቹ ትሩ ሆነው ኮንክሉዥኑ ፎልስ የመሆን እድሉ ኢምፕሮባብል ነው ይለናል። ማን? ኢንዳክቲቭ። ኢምፕሮባብል ነው። ዲዳክቲቭ አርጊመንትስ ፕሪሚሳችን ትሩ ሆኖ ኮንክሉዥናችን ፎልስ የመሆን እድሉ ምንድን ነው? ኢምፖሲብል ነው ይለናል። ሶ ይሄ ሜን ልዩነታቸው እኔ እዛ ጋር ኢምፖሲብል ነው፣ እዚህ ጋር ግን ኢምፕሮባብል ነው። ሶ ኢንዳክቲቭ አርጊመንት ምንድን ነው? ፕሮባብሊ ነው ሳፖርት የሚያደርገው። ዲዳክቲቭ አርጊመንት ግን ነሰሲቲሊ መስት ሳፖርት ያደርገዋል። ማን? ፕሪሚሱ ማንን ነው ሳፖርት የሚያደርገው? ኮንክሉዥናችንም ማለት ነው። አምስተኛ ሜታፊዚክስ ዴልስ ዊዝ ዘ ስተዲ ኦፍ ቫሊዩ ኤንድ ቢዩቲ። ይሄ ቶታሊ ፎልስ ነው። ሜታፊዚክስ የሚያጠናው ስለ ምንድን ነው? ስለ ኤግዚስታንስ ነው። ለአምስተኛው ጥያቄ ሜታፊዚክስ ስለምንድን ነው የሚያጠናው ብለናል? ስለ ሪያሊቲ፣ ስለ ኤግዚስታንስ ነው የሚያጠናው። ሜታፊዚክስ የሚያጠናው ስለ ሪያሊቲ ኤንድ ኤግዚስታንስ ነው። ግን ጥያቄያችን ጋር ምንድን ነው የሚለው? ስለ ቫሊዩ ኤንድ ቢዩቲ ነው የሚለው። ቫሊዩ ኤንድ ቢዩቲ ያለው የት ነው? አግዚዮሎጂ ጋር ያለው ፓርት ነው። አግዚዮሎጂ ጋር ቫሊዩ ኤንድ ቢዩቲ የሚያጠናልን አግዚዮሎጂ ጋር ያለው ማን ነው? አግዚዮሎጂ ጋር ያለው ማን ነው? ኢቲክስ ይባላል። ኢቲክስ ከሰራን። ስድስተኛ ጥያቄ ቫሊድ ዲዳክቲቭ አርጊመንት ካን ስቲል ሃቭ ምን ይላል? ፎልስ ፕሪሚስስ። የስ ይሄም ዲዳክቲቭ አርጊመንት ጋር እንደተቀመጠው ፎልስ ፕሪሚስ ሊኖረው ይችላል። የግድ ቫሊድ ለመባል ፕሪሚሶቹ ትሩ መሆን አይጠበቅባቸው። ኦንሊ ኢንቫሊድ ኬዝ የምታመጣብን ማን ነው? ትሩ ፕሪሚስስ ኤንድ ፎልስ ኮንክሉዥን ከመጣ ኢንቫሊድ አርጊመንት ያስብልብናል ማለት ነው። ሰባተኛ ፊሎዞፊ ኢንከሬጅስ ኮሽኒንግ ኤንድ ራሽናል ቲንኪንግ። የስ ኢንከሬጅ የሚያደርገው ፊሎዞፊ ምንድን ነው? ኮሽኒንግ ኤንድ ራሽናል ቲንኪንግ ነው። ፊሎዞፊ የሚፈልገው እንድንጠይቅ እንድናጠና ነው የሚፈልገው። ኦኬ፣ ቀጣይ ደግሞ ምርጫ ጥያቄዎችን እንሰራለን። ስምንተኛ ዘ ወርድ ፊሎዞፊ ኢቲሞሎጂካሊ ሚንስ ኤ ስተዲ ኦፍ ሎጂክ፣ ቢ ላቭ ኦፍ ዊዝደም፣ ሲ ኖሌጅ ኦፍ ኔቸር፣ ዲ ሳይንስ ኦፍ ሪዝኒንግ። ሶ ፊሎዞፊ ምን ማለት ነው? ላቭ ኦፍ ዊዝደም ወይም እውቀትን መሻት፣ እውቀትን መውደድ፣ ጥበብን መውደድ ማለት ነው። ዘጠነኛ ዊች ፊሎዞፈር ፈርስት ዩዝድ ዘ ተርም ፊሎዞፈር። የትኛው ፊሎዞፈር ነው ፊሎዞፊ ፈር የሚለውን ቃል ለመጀመሪያ ጊዜ የተጠቀመው? ኤ ሶቅራጦስ፣ ቢ አርስቶትል፣ ሲ ፓይታጎረስ፣ ዲ ፕላቶ። ሶ ለመጀመሪያ ጊዜ ፊሎዞፈር የሚለውን ቃል የተጠቀመው ፓይታጎረስ ነው። አስረኛ ጥያቄ ዘ ሜን ብራንች ኦፍ ፊሎዞፊ
ኢንክሉድ ኦል ኤክሴፕት ምንም ብራንቾችን ይይዛል። ሞጁላችን ጋር በሰፊው አለ። ሜታፊዚክስ አባውት ዘ ኤግዚስተንስ፣ ኤፒስቲሞሎጂ አባውት ዘ ኖሌጅ፣ ቴዎሎጂ፣ አግዚዮሎጂ። ቴዎሎጂ ስለ ሪሊጅን ነው እዚህ ጋር ያገባው ሲ ቴዎሎጂ ይሆናል። 10ኛው ጥያቄ መልስ። 11ኛ ሎጂክ ኢዝ ዲፋይንድ ኤ ሳይንስ ኦፍ ዳት ኢቫሉዌት አርጊመንትስ፣ ቢ ዘ ስተዲ ኦፍ ኢሞሽን፣ ሲ ዘ አርት ኦፍ ፐብሊክ ስፒኪንግ፣ ዲ ዘ ሳይንስ ኦፍ ሂውማን ቢሄቪየር። ዘ ሳይንስ ኦፍ ሂውማን ቢሄቪየር ማን ነው? ሳይኮሎጂ ነው። ሌሎችም እዚህ ፓርት ጋር አይደሉም። ሎጂክ ማለት አርጊመንት ነው። በሌላ በኩል ምንድን ነው ያል ሪዝኒንግ ነው ያል። ሶ ሎጂክ ዘ አርት ኦፍ አርጊመንት ሪዝኒንግ ኢቫሉዌት ማድረግ ነው። ሶ የ11ኛው መልሳችን ኤ ይሆናል ማለት ነው። 12ኛ ጥያቄ ፊሎዞፊ ዴልስ ፕራይሜሊ ዊዝ። ፊሎዞፊ የመጀመሪያ ዴል የሚያደርገው ስለምንድን ነው? አንደኛ ስፔሲፊክ ሳብጀክት ማተር ኖ፣ ስፔሲፊክ ሳብጀክት ማተር አይደለም ብለናል። መጀመሪያ ኢንትሮዳክሽን ትሩ ፎልሱ ጋር ይህን ጥያቄ አግኝተነዋል። ቢ ሳይንቲፊክ ኤክስፐሪመንትስ እንይዘዋለን። ሲ ዩኒቨርሳል ኢሹስ እችንም አብረን እንያዛት። ዲ ኢኮኖሚካል ኮንዲሽን። ሶ ከቢና ከሲ ሞር ጀነራል ሞር ዩኒቨርሳል ኢሹ ነው ፊሎዞፊ ዴል የሚያደርገው የሚለውን መጀመሪያው ኢንትሮዳክሽን ፔጁ ጋር አይተነዋል። ሶ ዘ አንሰር ሹድ ቢ ሲ ይሆናል ማለት ነው። 13ኛ ጥያቄ ዘ ሜን ኤም ኦፍ ሎጂክ ኢዝ ኤ ኮንፊውዝ አርጊመንት ኖት፣ ቢ ዲቨሎፕ ሜተድስ ኤንድ ፕሪንሲፕል ፎር ኮሬክት ሪዝኒንግ፣ ሲ ሳፖርት ኢሞሽናል አርጊመንት፣ ዲ ፕሮሞት ፎልስ ሪዝኒንግ። ሶ ዘ አንሰር ሹድ ቢ ዲቨሎፕ ሜተድ ኤንድ ፕሪንሲፕል ፎር ኮሬክት ሪዝኒንግ ቢ ይሆናል ማለት ነው። 14ኛ ጥያቄ which one of the following is not a branch of axiology? ኤ ኤቲክስ፣ ቢ ኤስቴቲክስ፣ ሲ ፖለቲካል ፊሎሶፊ፣ ዲ ፊዚክስ። ዲ ፊዚክስ ነው። ፊዚክስ እዚህ አያገባውም ማለት ነው። 15ኛ ጥያቄ አርጊመንት ኮንሲስት ኦፍ ኤ ፋክት ኤንድ ኦፒኒየን፣ ቢ ፕሪሚስ ኤንድ ኮንክሉዥን፣ ሲ ዲፊኒሽን ኤንድ ኤግዛምፕል፣ ዲ ሎ ኤንድ ቲዮሪስ። ፕሪሚስ ኤንድ ኮንክሉዥን ዋን ኦር ሞር ፕሪሚስስ ኤንድ ኦንሊ ዋን ኮንክሉዥን ይይዛል ብለናል። ማን አርጊመንት። 16ኛ ዘ ሜን ፐርፐዝ ኦፍ ሎጂክ ኢዝ ስተዲ ቢዩቲ ኤንድ አርት ኖት አናላይዝ ኤንድ ኢቫሉዌት ሪዝኒንግ። ሶ ሪዝኒንግ ኤንድ አርጊመንት ነው የሎጂክ ሜን ፐርፐዙ። ሶ ቢ ይሆናል 16ኛ መልሳችን። 17ኛ ዲዳክቲቭ አርጊመንት ክሌም ዛት ኢፍ ፕሪሚስ አር ትሩ። ዲዳክቲቭ አርጊመንት ትሩ ፎልስ ጋር እንዳወራ ነው ማለት ነው። ዲዳክቲቭ አርጊመንት ማለት ፕሪሚሶቹ ትሩ ከሆኑ ኮንክሉዥኑ ፎልስ የመምጣት እድሉ ኢምፖሲብል ነው ብለናል። ፕሪሚሱ ትሩ ነው፣ ኮንክሉዥኑ ፎልስ የመሆን እድሉ ኢምፖሲብል ነው። ምክንያቱም ፎልስ ከሆነ ኢንቫሊድ ሊሆንብን ነው። ሶ ዲዳክቲቭ አርጊመንት ማለት ፕሪሚሱ ትሩ ሆነ ማለት ኮንክሉዥኑ ነሰሰርሊ ትሩ ነው የሚሆን ወይም ኢምፖሲብል ፎልስ የመሆን እድሉ ምንድን ነው? ኢምፖሲብል ነው። ትሩ የመሆን እድሉ ደግሞ ነሰሲቲ ነው ዲዳክቲቭ አርጊመንት። ኢንዳክቲቭ አርጊመንት ቢሆን ፕሪሚሶቹ ትሩ ነው፣ ኮንክሉዥን ትሩ የመሆን እድሉ ምንድነው? ፕሮባብል ነው፣ ሊሆንም ላይሆንም ይችላል። በዚህ ጊዜ ግን ግዴታ ትሩ ነው የሚሆነው። በዲዳክቲቭ ጊዜ ግዴታ ትሩ ነው የሚሆነው። ፕሪሚስ ትሩ ከሆነ ኮንክሉዥኑ ግዴታ ትሩ ነው የሚሆን ወይም በሌላ ቋንቋ ኢምፖሲብል ቱ ቢ ፎልስ ማለት ነው። 18ኛ ጥያቄ ኢንዳክቲቭ አርጊመንት ክሌም ዛት ኢፍ ዘ ፕሪሚስ አር ትሩ። እዚህ ጋር ማጋጠመን ኢንዳክቲቭ አርጊመንት ምንድን ያል ፕሪሚሶቹ ትሩ ከሆኑ ኮንክሉዥኑ ትሩ የመሆን እድሉ ፕሮባብል ነው፣ ሊሆንም ላይሆንም ይችላል። ሶ ምንድነው ፕሮባብሊ የሚለው ቃል ሲ ይሆናል ማለት ነው። ፕሮባብሊ ትሩ የመሆን እድሉ ምንድነው? ፕሮባብሊ። ፎልስ የመሆን እድሉ ምንድነው? ፕሮባብሊ ነው። በዲዳክቲቭ ጊዜ ግን ትሩ ከሆነ መስት ቢ ትሩ ነው የሚሆን ኮንክሉዥን ወይም ፎልስ የመሆን እድሉ ኢምፖሲብል ነው ማለት ነው። 18ኛ ሳውንድ አርጊመንት መስት ቢ ሳውንድ ካለ ምንድን ነው ቫሊድ መሆን አለበት ኤንድ ትሩ ፕሪሚስ ኦንሊ ቫሊድ መሆን አለበት ወይም ኤንድ ትሩ ፕሪሚስ መኖር አለበት። አንዱ ከጎደለ ሳውንድነቱን ያፈርሳል ማለት ነው። ሳውንድ ማለት ቫሊድ ኤንድ ትሩ ፕሪሚስ። በዚህ ሙሉ ገለጻ ቪዲዮ እንዲሰራላችሁ ከፈለጋችሁ ጻፉልኝ ኮሜንት ሴክሽን ጋር። 20ኛ ጥያቄ ሎጂክ ሄልፕ ስቱደንትስ ኤ ሜሞራይዝ ፊሎዞፊ፣ ቢ ክሪቲሳይዝ ኤንድ ኮንስትራክት ጉድ አርጊመንትስ። ሶ ማንበብ አያስፈልግም። ክሪቲሳይዝ እንድንሆን ጠያቂዎች እንድንሆን ኮንስትራክት ጉድ አርጊመንት እንድንሰራ ይረዳናል። ሶ የሃያኛው ጥያቄ መልሳችን ምን ይሆናል? ክሪቲሳይዝ ኤንድ ኮንስትራክት ጉድ አርጊመንትስ።